አንድ እናገራለሁ እሱ ያብዛላችሁ ደግ አይደለ አሜን በሉ እስቲ ኢየሱስ ሥርዓቱ ደግሞ ሲያፈራ አንዱን 30 አንዱን 60 አንዱን 100 ነው የሚያደርገውና እኔ አንድ ቃል ስናገር አቦ 100 ያርግላችሁ እሰይ አሜን ዮሐንስ ወንጌል ምዕራፍ 4 ከ46 እስከ 54 ያለውን ላንብበው ዮሐንስ ወንጌል ምዕራፍ 4 ከ46 እስከ 54 46 54 ድረስ ማለት ነው 46 ላንብበው ኢየሱስም ውሃውን የወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ አሜን በቅፍርናሆም ልጁ የታመመበት ከንጉስ ቤት አንድ ሹም ነበረ እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄደ ወርዶም እንዲፈውስለት ለመነው ስለዚህም ኢየሱስ ምልክትና ድንቅን ካላያችሁ ከቶ አታምኑም አለው ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ አለው ኢየሱስም ሂድ ልጅ በሕይወት አለ አለው አቦ ገላገለው አሜን አሜን በሉ እስቲ ኧረ ልጄ ሳይሞት ሲል በአንድ ቃል ገላገለው አቦ ዛሬ እንደሚገላግል ቃል ይስጣችሁ ኢየሱስም ሂድ ልጅ በሕይወት አለው ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ አሜን በሉ እስቲ ሰውየውም ስሙን አይጠቅስም አሜን አትሉም ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ ቁጥር 50 ላይ እርሱም ሲወርድ ሳለ ባሮቹ ተገናኙትና ብላቴናው በሕይወት አለ ብለው ነገሩት እርሱም በጎ የሆነበት ሰዓት በጠየቃቸው እነርሱም ትላንት በ7 ሰዓት ንዳዱ ለቀቀው አሉት አባቱም ኢየሱስ ልጅህ በሕይወት አለ ባለው ጊዜ በዚያ ሰዓት እንደሆነ አወቀ እርሱም ከቤተሰቦቹ ጋር አመነ ይህም ደግሞ ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ሁለተኛ ተአምር ነው አባቶይ እናመሰግናለን እቺን ጥቂት ቃል ቆርሰ ብዙ አርገህ ስጠን እባክህ በዚህ ፊታችን በቆመው ሰውዬ ልክ ሳይሆን በሰማይ ልክ ባንተ ልክ እንድትናገረን ለምናለን በአገልጋይ ልክ የሚመጣ ቃል የለንም እባክህ አንተ ነህ የቃል ልክ ስለዚህ እባክህ ለነፍሳችን ለመንፈሳችን ተናገረን ከፍ በል ልጅህን ኢየሱስን አግንነው አንግሰው ከፍ በል በኢየሱስ ጌታ ስም አሜን ያው የምታውቁት ቃል ነው ግን አንዳንድ ጊዜ እግዚአብሔር ሕይወት ከዚህ ውስጥ ያወጣና ይነግረናል አሜን አትሉም የምፈልገው 50 ላይ ነው እሱም ሂድ ልጅ በሕይወት አለው ሲለው ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ ይላል ዛሬ እንዲህ ነው ርዕሱ ኢየሱስ የነገረህን ቃል አምነህ ሂድ ለእህቶች ደግሞ ኢየሱስ የነገረሽን ቃል አምነሽ ሂጂ በልዩነት በዚህ በፍጥረታዊው ዓለም ውስጥ በልዩነት እንዲያረገን የሚያረገን አለባበሳችን እንዳይመስላችሁ የሰማነው የእግዚአብሔር ቃል ነው አረ ሃሌሉያ በልዩነት እንድንኖር በልዩነት እንድንገጠለት ከፈለጋችሁ አንድ ነገር ማድረግ አለባችሁ ኢየሱስ አንድ ነገር ልንገራችሁ በየትኛውም በሰንበትም በመባቻም በአዘቦትም ይናገራችሁ እግዚአብሔር እኛን ለማዝናናት የሚናገረው ቃል የለውም እግዚአብሔር አንድ ነገር ሊያደርግ ነው የኛን የህይወትም የኑሮም ሌቭል የሚቀይር ቃል ነው የሚሰጠው አሜን አትሉ ሰምታችኋል ያልኩት የኑሮአችንም የመንፈሳዊ ፖዚሽናችንንም የሚቀይር ታሪክ የሚለውጥ ቃል ነው እንጂ የሚናገረን የሚያዝናና ቃል የለውም አረ አሜን በሉ እስቲ ስለዚህ የሰውዬ አንድ ነገር አለ ተንገብግቦ ነው የመጣው ግን አንድ ነገር አለ ልጅ ሳይሞት ይሏል ሲለምነው ደጋግሞ ነው የሚጠይቀው ኢየሱስ ልጅ በሕይወት አለው ሰውየውም ይላል አሜን መጽሐፍ ቅዱሳችን ውስጥ አንዳንድ ሰዎች ስማቸው ያልተጠቀሰ ግን ለሕይወታችን ትላልቅ መርህ ያደረጉ ወይም ደግሞ የተናገሩ ወይም ከኢየሱስ ጋር ባላቸው የንክኪ ህይወት ለሕይወታችን ለቀጣይ ጄነሬሽን ፕሪንሲፕል የሚሆን መርህ የሚሆን ነገር ይሰጡናል ስማቸው ግን አልተጻፈም ሰውየውም አለ እኔም ሰውየው እያልኩ ነው መቀጥለው በቃ ሙሴ አላለም ኤልያስ ስትባሉ ከርማችኋል አሁን ደግሞ በሰውየው መጣላችሁ ጌታ አሜን አትሉ ጴጥሮስ ስንላችሁ ከርመናል ዮሐንስ ስንላችሁ ከርማ ሙሴ ኤልያስ ስንላችሁ አንገላታናችሁ አሁን ደግሞ ስም ቀይሮ ጌታ መጣ ሰውየውም አሜን በሉ ሰውየውም አሜን ስሙ አልተጻፈም ክብር ለጌታ ይሁን
የሚገርማችሁ ነገር ቁጥር 46 ላይ ኢየሱስ ውሃውን የወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ። በምዕራፍ 2 ላይ ታውቃላችሁ ኢየሱስ ሰርግ ቤት መጥቶ ታሪክ ሰርቷል። አሜን። አሁን ግን ስሙ፣ ወደ ገሊላ ቃና ሲመጣ ታሪክ ሊደግም አይደለም፣ ታሪክ ሊሰራ ነው የመጣው። ሌላ ማለት ነው። ያንኑ ታስታውሳላችሁ። ባለፈው ውሃውን ወደ ወይን ጠጅ አድርጌ ምናምን ሌላ አይደለም የመጣው። እዛችሁ ከተማ በሌላ ዳይሜንሽን ሊገለጥ ካሁን በፊት አይተውት በማያውቁት ኢየሱስ ማለዳ ማለዳ ይገለጥላችሁ። ኢየሱስ አዲስ ይሆንባችሁ። የጠዋቱ ኢየሱስ ማመሻሻው ላይ ይቀየርባችሁ። የኛ ጌታ ታሪክ አይደግምም፣ ታሪክ ይሰራል እንጂ። ኧረ አሜን በሉ እስቲ። ኢየሱስ ባንቺ ህይወት ውስጥ ያለፈ ታሪክ እያወራ አይደለም የሚኖረው። ዛሬ ታሪክ ይሰራል። ዛሬ ባንተ ውስጥ ታሪክ ይሰራል። ምክንያቱም እሱ ታሪክ የሚሰራ አምላክ ነው። ዳግመኛ መጣ ይላል። እስቲ እጆቻችሁን አንሱ፣ አንዴ ልባርካችሁ። እግዚአብሔር ደግሞ ደጋግሞ ቤታችሁ ይምጣ። አሜን። ምን ነው አሜን በትሉ? አሜን። ዛሬ እሑድ ነው አይደል? ነገ ሰኞ ምንም ፕሮግራም በሌለበት ኢየሱስ ይምጣላችሁ። ደግሞ ደጋግሞ እግዚአብሔር ወደ እናንተ ቤት ይምጣ። የህይወታችሁ ምዕራፍ በየደቂቃው ይቀየር። ዳግመኛም ይመጣላችሁ ሰዎች አላችሁ። ልነግራችሁ አልችልም። ፕሮግራም ውስጥ አይደለም፣ ጉባኤ ውስጥ አይደለም፣ ሰው አጨብጭቦ የሚነግራችሁ አይደለም። እናንተና እሱ ባላችሁበት ቦታ አንዳንዶቻችሁን እግዚአብሔር ካሁን በፊት በእናንተ የህይወት ታሪክ ተገልጦ በማያውቅበት መልክ እኔ በዚህ መልክ አላውቀውም ነበር የሚያስብል መገለጥ እቤታችሁ ይግባ። እመርቃችኋለሁ፣ ቤታችሁ ይግባ። እኔ ነኝ ይበላችሁ፣ እኔ ነኝ ይበላችሁ። ሳልደርስላችሁ ያለ እኛ ልንደርስላችሁ አልቻለን። እሱ ይምጣላችሁ። መጣ ነው እኮ የሚለኝ መጽሐፍ። አንተ ገሊላ መጣ በሌላ ዳይሜንሽን፣ አሁን በፊት በማያውቁት። ባለፈው ማሰሮ ነው አገላብጡ ያላቸው አቦ፣ አሁኑ ደግሞ ሌላ መጣ። ስምን ትለኛለህ? ኢየሱስ በርጎፍታዳ አንተ የማያልቅ የማይሸመደድ እስካሁን ባረግነው ነገር የማይለካ አንድ ነገር ልንገራችሁ። እስካሁን ከምናረገው ሌላ ገና ስላለ ወደዛ ልንሄድ ኢየሱስ ያለንን ሰምተን እንሄዳለን። አንተ አሜን አትልም? በሰማው ቃል ስትሄድ ነው የእግዚአብሔር ሚራክል ካንተ ጋር ጆይን የሚያደርገው። እዚህ ሰምተ ቃል ሰምቼ ሄዳለሁ እያልክ እንዴት ተአምራት ቤት ይምጣ? አሁን የሚፈለገው ጄኔሬሽን ስማ፣ የሰማው ቃል ላይ የሚሄድ ትውልድ ነው። የሚሄድ በሉ እስቲ፣ የሚሄድ ስሙ። ቃል ሰምተ ከእግዚአብሔር አፍ የወጣ ቃል ሰምተ ስትሄድ ቀጥሎ ሚራክል ነው፣ ቀጥሎ ተአምር ነው። ቃል ጥለህ ቃል ንቀህ የእግዚአብሔርን ድምፅ አጣጥለህ ይሳካልኛል ብለህ አታስብ። የትኛውም መንፈሳዊም ፍጥረታዊ ዓለም ያለው የህይወታችን ስኬት ከእግዚአብሔር አፍ በሚወጣ ቃል ውስጥ ነው ያለው። አሜን አትሉም ወይ? ከዛ ውጪ ይሆንልኛል ብላችሁ እንዳታስቡ። የቀጣይ ዘመናችን መንፈሳዊም ስጋዊም ህይወታችን ስሙ እሰማነው ቃል ውስጥ ነው ያለው። ያን አምኖ የተራመደ እግዚአብሔር ተአምራት ያሳየዋል። እስቲ አሜን ትሉኛላችሁ? ኧረ ክብር ለጌታ ይሁን። የሚሄድ አንድ ጊዜ ዘጸአት ምዕራፍ 32 ላይ ትዝ ይላችኋል። እስራኤላውያን ሙሴ ተራራው ላይ ወደ ቀረ ሄደና ምን አለ? ቆየ። እሱ ሌላ ፕሪንሲፕል ውስጥ ነው። አሜን። ለነሱ ህግና ስርዓትን ከመንፈሳዊው ዓለም ወደ ፍጥረታዊ ዓለም ይዞላቸው ሊመጣ እዛ ይታገላል። እነሱ ግን እንዲህ አሉ። ምንድነው የሰው እየቆየ ነው ምቺ ይሰጅራሉ። ስሙ። ከዛ ምን አሉ መሰላችሁ? በዚህ ቢያበቁ ጥሩ ነው እኮ። አሮንን ተነሳሉት፣ ቀሰቀሱት። ላላሰበው ስርዓት፣ ላላሰበው በእድሜ ዘመኑ አንድ ቀን እንዲያረጋለው ብሎ ላላሰበው ስራ አንቀሳቀሱት። ተነሳሉት። ምን ነው ሲላቸው ወንድምህ እዛ ውስጥ ገብቶ ተራራ ውስጥ ቆየ። እኛ አሁን አለ በፊታችን የሚሄድ አማልክት ስራለን አሉት። አንተ
አናቅም። በቃ ስራ በፊታችን ምን የሚል እስቲ የሚሄድ በሉ ስለሚሄድ ነው ዛሬ አሜን በሉ እስቲ። ኧረ ክብር ለኢየሱስ ይሁን። የሚሄድ አማልክት ስራልን አሉት። እኛ አንፈልግም ማለት እዚህ ጋር መቆም አንፈልግም፣ በፊታችን የሚሄድ አምጣልን አሉት። የሚገርማችሁ ነገር በጣም ተአምር አሁን ለታ እዚህ ጋር ቁጭ ብዬ ነው የገባኝ። አሜን በሉ እስቲ። አምጡ ወርቃችሁን አላቸው። ይሄ እግዚአብሔር ስሙ ከግብጽ ሲወጡ የዘመናቸው ልፋት የበዘበዟቸውን ወርቅ ምናምን ተዋሱ ብሎ ነበር አይደል? ትዝ ይላችኋል። እግዚአብሔር እኮ ልፋታቸውን ሁሉ አወራርዶላቸዋል። አቦ የለፋሽውን ያወራርደዋል እኮ። አሜን በል እባክህ። በምድረ በዳ የኖርክለት እግዚአብሔር እዛ ጭቃ ያስቦካቸውን የኔ ጌታ አወራርዶ በወርቅ ወርቅ ተቀበሉ አለ። የናንተ ነው አላቸው። እግዚአብሔር ዘረፋ ያካሂዳል ነይ ላብ ነው የሚወስደው። ተዋሱ አለ። ምንድነው የምፈልጊው ስትላት የአንገት ወርቅ ነው የምፈልገው ትላታለህ። ምንድነው የምፈልጊው? ብራዝሌት ነው የምፈልገው። ምንድነው የምፈልጊው? ይሄ አልቦ ነው ምናምን። አንተ ሁሉንም ሸመቱ። አሜን በል። እግዚአብሔር እኮ የዘመናት የዓመታት የበዘበዟቸውን ሲያወራርድ ነው እያዘረፈ አይደለም። አሜን ንብረታቸው ነው። የሚገርመው ግን አሮን ምን አረጋ መሰላችሁ? ይሄ የላባቸውን ውጤት አምጡ ጥጃ ሰራላቸው። ግልጹን ልንገራችሁና ወደ ቃሌ ልሄድ። በፊታችን ምንም ይላሉት እሱ ግን ስሙ የማይሄድ ሰራላቸው። አልሰማችሁኝም? የወርቁ ጥጃ ይሄዳል። የሥራው ስምምነት እኮ ፕሊስ ስማ የሚሄድ ነው የምንፈልግ። ስሙ ሲያሰሩት የሚሄድ ስራ አለን ያሉት ሲሰራላቸው ግን የማይሄድ። የሚገርማችሁ ነገር ስሙ የሚሄድ አማልክት ስራ አለን አሉት። እሱ ደግሞ ጨፈለቀና ሰራና ጥጃ አድርጎ ቁጭ አደረገላቸው። ስሙ ከዛ በኋላ ምን አላቸው መሰላችሁ? እስራኤል ሆይ ይሄውና ከግብጽ ምድር ያወጣ ይሄ ነው ሲል እልልታና ጭብጨባ አጃይብ ነው እኮ። እየሰማችሁኝ ነው? አንድ ሰው እንኳን ጥያቄ አንስቶ አንተ እኛ እኮ መሄድ ነው ያለ የሚል የለም። ድንዛዜ አልሰማችሁኝም? እናንተ የሆነ ነገር ስራልኝ ብትላችሁ ካርፔንተር ይሄ ማለት ይሄ የሚሰራበት ቦታ ስትነግሩት በሰራላችሁ ካልሆነ አትጠይቁትም? ትጠይቁታላችሁ እኮ። ምንድነው ይሄ ቁምሳጥን ስራልን ብላችሁ እናንተ የሆነ ጉልቻ ቢሰራላችሁ ይሆነ እኔ እንዲህ ብያለሁ አትሉም? አንተ ሰው እውርነታቸው ስሙ። ሰው ከእግዚአብሔር ሲርቅ፣ ሰው ከእግዚአብሔር ዓለም ሲርቅ የመንፈሳዊ ግንዛቤው ነው የሚነጠቀው። ተጠንቀቁ። በእግዚአብሔር ሐሳብ ስትወጡ እግዚአብሔርንና የእግዚአብሔርን ነገር አንደርስታንድ የምታረጉበት እሱ ነው የሚነጠቀው። በፊታችን የሚሄድ ስራ አለን አሉት። የማይሄድ ሰርቶ ሲሰጣቸው እልል። እግዚአብሔር ይባረክ። አንድ ነገር ልንገራችሁ። ዛሬ እግዚአብሔር የሚሄድ ጄነሬሽን ይሄ ቃል እየሰማ መዝሙር እየሰማ እየጮኸ እያፏጨ እዚሁ ቁጭ የሚል አይደለም። አሜን በሉኝ። በመንፈሳዊው ዓለም ልዩነት የሚያመጣ አረ ሃሌሉያ ከጨለማው ዓለም ጋር የሚታገል በፍጥረታዊው ዓለም ውስጥ እግዚአብሔርን የሚያመጣ እየሰማ እንደ ሙዚቃ እንዲሁ የሚቀመጥ አይደለም፣ የሚንቀሳቀስ ጄነሬሽን እግዚአብሔር እንዲህ ብሎኛል የሚል ስሜ ኢየሱስ የነገረውን ቃል አምኖ ሄደ ይላል። አንቺ ግን ኢየሱስ ያልነገረሽ አስለቀሰሽ፣ ትሞቻለሽ አለሽ። ኢየሱስ ነግሮሻል። አበቃልሽ ዘንድሮ አንቺ አታልፊም ይልሻል። እባካችሁ ቀጣይ በመንፈሳዊ ዓለም ለመቀጠል ከፈለጋችሁ ኢየሱስ ያላችሁን ብቻ ስሙና ሂዱ። ሌላ አትስሙ። ማለዳ ተነስታችሁ ማንም እንደፈለገ የተናገረውን ነገር አትስሙ። ጠላት የሚነግራችሁን አትስሙ። ሁኔታ የሚነግራችሁን አትስሙ። እቤት ውስጥ አለቀ እያለ ያለቀ ነገር እያሳያችሁ የሚናገራችሁን አትስሙ። ኢየሱስ የነገራችሁን እሱን ስሙ። ስለዚህ ሰውዬ ልንገራችሁ መጣ ዳግም አይደል? ሰውየው ስሙ። ስለ ሰውየው ሲናገር ሰውየው አሜን አሜን በሉ እስቲ። እየሰማችሁኝ ነው አይደል? ስሙ። በጣም የሚገርማችሁ ነገር ሹም ነው ይላል ሰውየው። ሹምነት ብቻ አይደለም፣
የንጉስ ፋሚሊ ነው። ዘር ሐረጉ ሲቆርጠር የነገስታት ፋሚሊ ነው። የንጉስ ቤተሰብ ነው ይለዋል መጽሐፍ ቅድም ሳነበው። ሁለተኛ ደግሞ ባለው መንግስት ውስጥ ሹም ነው። የሚገርማችሁ ነገር ግን ስሙኝ፣ ሹምነቱም የንጉስ ቤተሰብነቱም ሶልቭ የማያደርግለት ፕሮብሌም ግን ቤት አለ። ሰምታችሁኛል? ፖዚሽኑንና ፋሚሊ ባክግራውንዱን ነገረን መጽሐፍ ቅዱስ። ምንድነው ስንል አረ ንጉስ ፋሚሊ ነው አለን። እሺ ሁለተኛስ ሹም ነው አለ። ፖዚሽናሊ ግን ምንድነው መሰላችሁ እነኚህ የሚያስቀና ነገር ያለው እነኚህ ያለው ነገሮች ሊፈቱለት የማይችል ፕሮብሌም ቤቱ አለ። ኢየሱስ ብቻ ይፈታ። አሜን አትሉ? አንድ ነገር ልንገራችሁ፣ ሰው ሞኝ ነው። አሁን ደሃ እንዲህ ይላል፣ ወይኔ ገንዘብ ቢኖረኝ እኮ ይሄና ይሄ ይሆንልኝ ነበር ይላል። ገንዘብ ሁሉን እንደሚፈታ ያስባል። ገንዘብ ያለበት ቤት ደግሞ ገንዘብ የማይፈታው ችግር አለ። ለካስ ገንዘብ ሁሉን አይፈታም። የሌለው ግን ምን ይላል መሰላችሁ? ይቀናል። ዋ ገንዘብ ቢኖረኝ ሁሉን አረጋለሁ ይላል። ገንዘብ ደግሞ እንደ ጉድ ያላቸው ቤት ሂድ፣ ገንዘብ የማይፈታው ችግር አለ። አጃኢብ ነው። ለዚህ ነው መጽሐፍ ቅዱስ ለገንዘብና ለጌቶች ልትገዙ አትችሉም ማለት። እግዚአብሔር አምላክ ስሙ ይባረክ። ይሄ ሰው የስሙ ንጉስ ፋሚሊ ነው፣ ሹም ነው፣ አክሰሱ አለው። ይሄ ልጅ ብዙ ቦታ ወስዶት አልቻለም። እርግጠኛ ነኝ ታሞ ሆስፒታል የተባለ ሁሉ ማለት የንጉስ ቤተሰብ ነው፣ ሹም ነው አልኳቸው። ሄሊኮፕተርም ይታዘዝልን ቢኖር ማለት ነው። አሜን። ወስዶ አቅቶት እቤት አስቀምጦት እያለ አንድ ወሬ ሰማ። ኢየሱስ የይሁዳ አገልግሎቱን ጨርሶ ወደ ገሊላ ሊገባ ነው ሲሉት፣ እሱ ደግሞ ቅፍርናሆም ነው የሚኖረው። ስሙ ያው ቅፍርናሆም ቁጭ ብሎ ጂሰስ አቤት የኛ ጌታ አሜን በሉ። አረ አሜን በሉ። ይሁዳ ያለውን አገልግሎት ጨርሶ ወደ ገሊላ እንደሚገባ ሲሰማ እሱ ደግሞ ከቅፍርናሆም ተነሳ። አሜን በሉኝ። ወዴት ሊሄድ? ገሊላ ላይ ሊገናኙ። አጨብጭቡ አጨብጭቡ። አሁን ቀጣይ እኔ አንድ ነገር እናፍቃለሁ። የኢየሱስን ኮቴ የተከተለ ሜር ጄነሬሽን ይነሳል። ጥቅም ያለበት ገንዘብ ያለበት ይሄ ምናምን ያለበት ቦታ ያነፈነፈ ሜር ሳይሆን ኢየሱስ አለ የለም የሚል አንድ ትውልድ ስሙ ኢየሱስ ወዴት ነው የሚል፣ የት ነው ያለው የሚል፣ የእርካታውና የእረፍቱ ሚስጥር ኢየሱስ ብቻ የሆነ። ያቺ ሴት ታስታውሳላችሁ? አመንዝራ ከመቅደስ ወጣና የት ነው የገባው ኢየሱስ? ወዴት ነው ትላለች። ወደዛ ትፈልገዋለች፣ እዛ ትሄዳለች። አሜን በሉ። ከዛ መጨረሻ ላይ እዚህ ስምዖን ቤት ምሳ ተጋብዟል፣ እዛ ነው አሏት። በርግዳ ገባች። አቦ እማገባበት በር ውስጥ ነው ኢየሱስ ስላለ የገባችው። ስምዖን ፈሪሳዊ ነው፣ አያስገባትም። የፈላ ውሃ ነው የሚረጭባት። የመንደር ውስጥ ያቃታል። ኢየሱስ ካለ ግን በርግዳ ገባች። ኢየሱስ ባለበት ማንም አይገለኝም ብላ እማትነካውን በር የነካችው ጌታ ቀድሞ ስለገባ። አሜን አትሉ? ስለዚህ ከይሁዳ ወደ ገሊላ ይሄዳል ሲባል ሰውየውም ከቅፍርናሆም ተነሳ። ስሙ ምን እንዳረጋ ታውቃላችሁ? ልጁ በጣም ክሪቲካል ቦታ ስለደረሰ ለመሞት ሌላ ቦታ ሲወስደው እየተሸከመው ነው የሚሄደው። ኢየሱስ ጋር አለመሸከም ይቻላል። አታጨበጭበ ማር ሆስፒታል ሄዳችሁ ልጄ እንዲህ ያተኩሰዋል እስቲ ምናምን አምጣው ነው የሚለው። አሜን። ጠንቋይም አምጣ ነው፣ ቱፍታ ቤትም አምጣ ነው የሚለው። ሁሉ ቦታ ወሰደው ተሸክሞ። አሁን ግን የመጨረሻው ጋር ሳትሸከም ማንጀዳ ማሽካሮባሃያ የኔ ኢየሱስ ከድካም የሚያሳርፍ ከኮንትራት ታክሲ ከምና ራይድ ምናምን ሳያስፈልግ። አሜን አትልም? ምክንያቱም ምን አለ መሰለህ ኢየሱስ ነው አሉት። ሰምቶ ነው እኮ ኢየሱስ ከሆነ አልሸከምም አለ። ቆለፈበትና ማሸጋ
ምንም ችግር እንደሌለበት ብቻውን ሄደ ከቅፍርናሆም ወደ ገሊላ። አሜን በሉ እስቲ። ከዚህ በኋላ የምንጓዘው ጉዞ ኢየሱስ ያለበት ነው። ኢየሱስ ያለበት፣ ኢየሱስ የሌለበት የጨለማ ጉዞ የተለማመዳችሁ አቁሙ። በቃ ሰው አየኝ አላየኝ እያልን ሰው ወዲና ወዲያ አይተን የምንሄድበት ነገር ያበቃል። ዘንድሮ አንድ ነው። ኢየሱስ የሌለበት ቦታ አንሄድም። ኢየሱስ የማይሸትበት ቦታ አንሄድም። ኢየሱስ የማይከብርበት ቦታ አንሄድም። ስሙ፣ እሱ ከይሁዳ ገሊላ፣ ይሄ ከቅፍርናሆም ገሊላ። ወዲያውኑ ገባና ያገኘው አሜን በሉ እስቲ። በፍጹም ልባችሁ ከፈለጋችሁ ታገኙኛላችሁ አላለ? አሜን በሉ። ገሊላ ሲገናኙ እንዲህ አለው፣ ልጄ ልትሞት ነው። ልጄ ሊሞት ነው። ወንድ ነው። አሜን። ሴትም ብትሆን ያስነሳል። አሜን። ኢየሱስ እንዲጎፍታል። ሃሌሉያ። ስሙ፣ ልጄ ሊሞት ነው ይለዋል። ይንገበገባል፣ እስሩ ይሄዳል። ምንድነው የሚለው ታውቃላችሁ? ውረድ፣ ከገሊላ ወደ ታች ነው የሚወረደው ቅፍርናሆም። ውረድ ልጄን ንካት ነው የሚለው። ከዛ እንዲህ ያለው ኢየሱስ የኔ ጌታ፣ እናንተ በቃ ታምራት ካላያችሁ አታምኑም። በቃ የግድ ውረድ ነው ሁሌ እኔን መጎተት ነው። አሜን በሉ እስቲ። ኧረ ክብር ለኢየሱስ ይሁን። ከዛ በኋላ ምን እንዳደረገው ታውቃላችሁ? ውረድ ሲለው አልወርድም አለ የኔ ጌታ። ባይወርድም የሚያምርበት ኢየሱስ። ኧረ አሜን በሉ እስቲ። እነ ማርያም አላያችሁም? ዛሬ ትመጣለህ አሉት። በአራት በቃ መጨረሻ ላይ ትመጣለህ። ለካስ እሱ መጨረሻም ቢመጣ ያምርበታል። መጨረሻ ላይ መጥቶ ያንቺን መጨረሻ መጀመሪያ ያደርገዋል። ስሙ፣ አንተ ብትኖር ኖሮ ነው እኮ ያሉት እህቶቹ። አይሞትም ነበር አሉት። ዛሬ እንደሚያስነሳው አያውቁም። ለካስ እሱ አንተ ማመሻሹ ላይ ቢመጣ ጀግና ነው። አንቺ ዝምት ያልሻል እድሜ ያለፈብሽ ምናምን ይልሻል። አመሻሹ ላይ መጥቶ ስሚ ያንቺን መጨረሻ መጀመሪያ። ሃሌሉያ። ሲመጣ ጊዜ ያለፈበት መሰላቸው። አሁን የማይችል መሰላቸው። በቃ አለቀ። ይሄንን አክሰስ ልታረግ፣ ይሄንን ውስጥ ገብተህ ታሪክ ልትለውጥ የምትችልበት ሰዓት አበቃ አሉት። አሜን አሜን አትሉ? አሜን አትሉ? ምን እንዳላቸው ታውቃላችሁ? እነሱ ሞታል ይላሉ፣ እሱ ወዴት አኖራችሁት ይላል። በእግዚአብሔር ማይንድ ውስጥ እየኖረ ነው። አልሰማችሁኝም? ገብታችኋል? ሌላ ቢሆን አሁን ዘመድ ሞቶ ሲመጣ የት ነው የተቀበረው? ቀብሩን ቦታ አሳዩኝ ነው አይደል የሚለው? ኢየሱስ እየኖረ አላዛርን አየው። የት ቀበራችሁት አላለም። የት ነው የቀብሩ ስፍራ አላለም። ወዴት አኖራችሁት? ለካስ በእግዚአብሔር ዓለም ውስጥ እሱ እየኖረ ነው። አሜን አትሉ? ይሄንን እግዚአብሔር ዓለም ውስጥ ያላለቀለትን ገና የሚኖረውን ሰውዬ ጎትቶ ሊያወጣ ነው። አሜን። እግዚአብሔር ዛሬ ይምጣላችሁ። እናንተ ግን አንድ ነገር አድርጉ። ኢየሱስ የነገራችሁን ቃል አምናችሁ ሂዱ። ኧረ ክብር ለጌታ ይሁን። ከዛ እንዲህ ያለው ስሙ፣ እንዲህ ያየው ግብግብ ብሎ ልጄ ሊሞት ነው ሲለው አዎ በህይወት አለ አለው። አሜን አትሉ? በህይወት አለ አለው። ምን አለው? ያ ስንት ቦታ ወስዶት ሰፈር ቅፍርናሆም ያለው ልጅ በህይወት አለ አለው። ከዛ በኋላ ስሙኛ፣ ይሄ ሰው ተነሳና አሁን ቀጥታ ቃል አገኘ አይደል? በህይወት አለ ሲለው ዳይ ወደ ቅፍርናሆም። አሜን አሜን በሉ እስቲ። ሄደ ይላል። እየሄደ ያለ ለካስ ከኢየሱስ አፍ የሚወጣው ቃል በሱ ልክ አይደለም፣ በተናጋሪው ልክ ነው። እሱ ቅፍርናሆም እስኪገባ ድረስ ጠብቆ ልክ ቤት ሲመጣ የሚሰራ አይደለም፣ ቀድሞ ተሰራ። ምክንያቱም ልኩ የሰውዬ አይደለም። በዚህ ሰውዬ ልክ እንዴት የእግዚአብሔር ቃል ይሄዳል? አንተ እንዲህ ያለ ቅፍርናሆም ሲያድር ሊሰራ እሱ ካፉ የወጣ ቀን ቅፍርናሆም ገባ። አሜን በይ እባክሽ።
እባክሽ አንቺ ነገር የሚሰራው ባንቺ ልክ አይደለም፣ በእግዚአብሔር ልክ ነው የሚሰራው። እግዚአብሔር በመንፈሳዊው ዓለም ጉልበት ልክ ነው የሚሰራው። ኧረ ክብር ለእግዚአብሔር ይሁን። እሱ ትልቅ ነው። ቀድሞት ሄዶ ልጁን ፈውሶታል። አሜን በሉ። ይህ ሰውዬ ገሊላ የምትባል ከተማ ከኢየሱስ ጋር ተነካክቷል። አይቶት የማያውቀውን ጌታ አይቶታል። አሜን። ይህ ሰውዬ ሲመለስ ከቅፍርናሆም የመጣው አይነት አይደለም። ኢየሱስን አይታችሁ በጤና አትሄዱም። አሜን አትሉ። ለዚህ ነው ጉባኤያችን ውስጥ ኢየሱስ እንዲገኝ የምንፈልገው። ጉባኤያችን ውስጥ አገልጋይ ብቻ ቢገኝ ምን ይጠቅመናል? ኢየሱስ ሲገኝ ግን አይታችሁ ታርፋላችሁ። ኧረ ሃሌሉያ። ስለዚህ ኢየሱስን አይቶ ሲፈውስ አይቶ ነፍሱ ተነክታ ሲመለስ በእግዚአብሔር ቃል የሌለው ከቅፍርናሆም መጥቶ በቃል ሲመላለስ ይሄ ነገር የሰውዬ ቅፍርናሆምን ሊገለባብጣት ነው። አሜን አቱ። ኧረ ክብር ለጌታ ይሁን። እየሄደ ያለ ስሙ ባሮቹ ከቤት መጡ ወደዚህ። ይሄ ልጅ ታሞበት እንዴት እንዳዘነ ብር ብሎ እንደሄደ ስለሚያውቁ ከቤት ሲወጣ አጀንዳው ልጁ ነው አይደለም? አሜን በሉ እንጂ አጀንዳው ምንድነው? ልጅ ነው። ከልጅ ውጪ አጀንዳ የለውም። ይዞም ሄደው እዛም ኢየሱስ ጋር ልጄን ነው ያለው። ከቤት ሲወጣም ልጄ ነው፣ ውጭም ልጄ ነው። ልጁ እሱ በሌለበት አይፈወስም። ስለዚህ ምን አሉ መሰላችሁ? ቤት ባሮቹ ወይ ማን በነገረው እባካችሁ ሂዱና ንገሩት ተብሎ ባሮች ተላኩ። አሜን አቱ። አንቺ ስሚ የገባው ሰው ካለ ስሙ። ብዙ ነገር ፍለጋ ተንከራተሽ ወጥተሽ እንደገና ትፈለጊያለሽ። ለምን መሰለሽ? ለምስራች እንጀራ አጣችሁ የተንከራተታችሁ እንጀራ ይፈልጋችሁ። ሪል እንዳይመስላችሁ። ቀናችሁ በደረሰ ጊዜ ይሄ ሰውዬ በሐዘን ነው ከቤት የመጣው። እሱ በሐዘን ወጥቶ እቤቱ እሱ ሳይኖር የምስራች ስለሆነ እባካችሁ ንገሩት ተባለ። የልጁ ነገር አይሆንለትም። ልጄን ያለው ኢየሱስ ፊት አልቅሷል። አጀንዳው ልጅ ነው። ንገሩት ተብሎ ባሮች ተላኩ። ስሙ እሱ ወደ ቅፍርናሆም እየሄደ የቤቱ ባለሟሎች ባሮች እየሮጡ መጡ። መንገድ ላይ ያገኙትና የምስራች ልጅ እኮ ተፈወሰ ሲሉት አይሞቀው አይበርደው። ማሉመቴ ነምጪ አሁን ልጅ ተፈወሰ ሲሉት በላ ጠጣ እንዴት ነው አሁን ጥሩ ነው ማለት አይደለም የፈለገው። ለካስ እሱ አጀንዳ ቀይሯል። አልሰማችሁኝም? ደግሜ ስናገር ይገባችኋል። አጀንዳ ከቤት ሲሄድ ልጄን እያለ ሄደና ገሊላ ከልጅ የበለጠውን አየው። ስማ የልጁ ነገር ከቤት አውጥቶት ገሊላ ሲገባ ከልጅ የሚበልጠውን ያንን ልጅ የሰጠውን ነፍሱ በሱ ተነክታ ስለ ልጁ ስታወራለት ምንም ሴንስ ምን ሆነ? የሰውዬ እምንል ገብተዋል ይሉታል እኮ ያ የምትወደው ልጅ ያ በጣም ተንገብግበ የሄድክለት ልጅ። ስሙ ዘንድሮ ከኢየሱስ ጋር ተነካክተን አጀንዳን ቀይራለን። ስሙ በዛ አጀንዳ ዳግም አንታወቅም። አሜን አትሉ? ገሊላ ለካስ አጀንዳውን ጥሏል፣ ልጁን ጥሎ። ስሙ ስለ ልጁ ማሰብ ትቶ ስለ ኢየሱስ እንዴ ምን ነገር አልገባህም? እሱ እኮ በጣም ይጨፍራል ብለው ሲጠብቁት አንተ በሌላ የተነካሰው እኮ ሌላ ነገር አያስጨፍረውም። በበለጠው የተነካሰው በበለጠው ተነኩ። ሁሉ እንዳይስባችሁ ከፈለጋችሁ በቃ ቂራ ቀንቦ ሁሉ በየፌርማታው እንዳያቆማችሁ በበለጠው ተነኩ። በበለጠው ጋር ተነካኩ። በቃ በየፈርማታው ሽንኩርቱም ቲማቲሙም አይጎትታችሁ። ኢየሱስ በርጎፍታል። ዛሬ አንድ ትውልድ ፈጥሬ ነው ማለት አንድ አንበሳ የሆነ
ከእግዚአብሔር ጋር የተነካካ አጀንዳ የቀየረ እስቲ አንቺ ልንገርሽ ስለ ቤትሽ እንዳለቀስሽ ትሞቻለሽ ቀይሪ አጀንዳ ልጆችን እንዳላችሁ ገና በርከክ ስሉ አንዳንድ እህቶችማ በቃ ልጅን ነው አካችሁ ይቀይርላችሁ ኢየሱስ ያስብላችሁ የፍጥረቱ ዓለም አጀንዳ ኢየሱስ ነው የሰማይ አጀንዳ ኢየሱስ ነው ኢየሱስ የቤታችሁ አጀንዳ ይሁን እሱ ይሁን እኔ ልንገራችሁ ዛሬ እዚህ ጉባኤ አጀንዳ ይቀየራል ከዚህ በር ስትገቡ ይዛችሁ ሄዳችሁትን አጀንዳ ከላያችሁ ላይ ይሰብርና ዘላለማዊ አጀንዳ ይገባባችኋል እሱም የናዝሬቱ ኢየሱስ ነው ልጅ ዳነ ስለ ልጁ መዳን ሊሰማ ነው አንብቡት መጻፋችሁ ከዛ በኋላ መመሰላችሁ ገሊላ የተነካበትን ኢየሱስን ማግኒፋይ ሊያደርግ ሲፈልግ ስንት ሰዓት ነው ትናንት ሄዳ ነው አይላችሁ አሜን በሉ አታጨበጭቡ ማለት አሜን አትሉ እንዴ የምን ሰዓት አያያቁማ እኛ ነግራለን ሰዓት ምን ያገባዋል እዚህ ጉዳይ ላይ ያ በሞትና በህይወት ጥለው የሄደ ልጅ ድኗል አጀንዳ ይሄ ነው የምን ሰዓት ነው የምትጠይቀን ይሉታል ግዴላችሁም ንገሩኝ ስለ ልጁ አይመልስም አቡ ዘንድሮ ቸርች ውስጥ እባካችሁ ኢየሱስ ይንካን ኢየሱስ የነካው ጄነሬሽን ስሙ ለስብከት ይመቻል ላስተዳደር ይመቻል ኧረ አሜን ዛሬ እኮ ፋርማሲ ያዛቃተን በቃ ያልተነካ ትውልድ ይልሃል ከፈለከ ምክንያቱም ተመጣጣኝ እንትን የሚሰጥ ጄነሬሽን ነው ያለው እስቲ ንካበት ትምከቱን እስቲ ንካበት ኃጢያቱን መንጋጋህን ነው የሚሰብረው ማንን ይፈራል ምክንያቱም አልተነካማ ኢየሱስ የተነካው እጅ የለው አሜን ወደ ሰው የሚዘነዝረው እጅ የለው የኔ ቤት ብሎ የኔ ታሪክ ብሎ የሚያወራው የለው ግን አንድ ነገር ልንገራችሁ ኢየሱስ የነገራችሁን ቃል አምናችሁ ሂዱ ዘንድሮ ስሙ በሰፈር በመንደር በልዩነት ያኖራችኋል አያሳፍራችሁም የጌታ ቃል አያሳፍራችሁም የኢየሱስ ቃል ስሙ አሜን አትሉ ክብር ለኢየሱስ ይሁን ሰዓቱን ንገሩኝ አላቸው እነሱም ሳይቅ አንዳንድ ጊዜ ስሙ በቃ ከማይገባው ጄነሬሽን ጋር እኮ ለማሳመን መጣጋገል መከራ ነው ከዛ ሰዓት ነገሩ ሰዓት ምን ያገባው ልጅህ ዳነ ነው ምንልህ እንትን ሴሌብሬት አታረግም ኢንጆይ አታረግም በሸነናን ጎቱ ይሉታል ሰዓቱን ንገሩኝ አላቸው ስሙ ጨክነው አበው ምን እንንገረው ተባባሉ እናንተ ባሮቹ አሜን በሉ እሱ ሴሌብሬት የሚያደርገው ጂሰስ ላይ ነው ሃሌሉያ አታጨበጭቡ ማር ስሙ ከዛ እንዲህ አለው አወቶን ባክ 7 ሰዓት ላይ ንጋዱ ለቀቀው ሲል እሱ አሁን መጨፈር ጀመረ ለምን መሰላችሁ ይሄ ጥሎት ሄደው አጀንዳ ነው ያኛው አጀንዳ ከበረ ይው መጽሐፍ ሲናገር ይላል 7 ሰዓት ማለት ኢየሱስ ልጅ በህይወት አለ ያለበሳን ነው ከዛ በኋላ እየዘለለ ስሙ ገሊላ ከይሁዳ ወደ ገሊላ የመጣው ያ ጀግና ያ አንበሳ ኢየሱስ የዚህ ሰውዬ የህይወት ዘመን አጀንዳ ሆነ እግዚአብሔርን አከበረ ልጁን ጥሎ እንዴት ሆነ ብሎ እስቲ ልንከው በላ ጠጣ የሚለው ታሪክ ተመታ ምክንያቱም የበለጠ መጣ የበለጠው ጀግና መጣ ዘንድሮ ስሙ ከዛ በኋላ አከበረ ይላል ቤተሰቡ ሁሉ እሱ በጌታ እስካሁን ድረስ በጌታ አልነበረ የሱ አጀንዳ ሆነ ከዛ ቤት ሄደና ስሙ የታመመውንም እኔ ምልህም በል አሜን ባሮቹን እነኛ የመጡት ኑ ተሰብሰቡ ሚስቱን ምናምን የቤት የሚያስተምሯቸው የዘመድ ልጆች ሰበሰበና አቦ አሜን ጀግና እኔ ምላችሁም በሉ አለ ከዛሬ ጀምሮ አሜን አንተም የታመምከውና አንተም ያመመህና ምንድነው አይበቃም መፈወስ
እንደገና የዘላለም ፈውስ እንድታገኝ ከገሊላ ይዤ የመጣሁት ጌታ አለ። መፈወስ ብቻ ላይ ሰለብሬት አናደርግም። ኢየሱስ ያስፈልግሃል አለው። አንተ አሜን አትልም? በቃ እዛ ሀገር ኢየሱስ እዚህ ቤት ገባ። ቸርች ሆነ፣ እሱ ሰባኪ ሆነ፣ ፓስተር ሆነ። አሜን። አጀንዳ የሚያስጥል ዘንድሮ ካንተ ያላለፈ ጸሎት ዛሬ ይነሳ። ዛሬ ስማ፣ ያንተን የዘመናት ያረጀ አጀንዳ ይቀበልና እግዚአብሔር ሰማያዊ አጀንዳውን ይስጥህ። እግዚአብሔር በዚህ ዘመን ሊገለጥ ያለውን አጀንዳ ይስጥህ። ስለ ምድራችን ይስጥህ፣ ስለ ሀገር ይስጥህ፣ ስለ አፍሪካ ይስጥህ። ወጡ በቃ ከእንጀራና ምናምን ቢዴኒ ቢዴኑ መዲስ የትም ሀገር ቢዴና ነው። አሜሪካን ብትሄድ ቢዴና ነው። አሜን በሉስ። አሜን አትሉ? እዚህ ሀገር ያለ ችግር እንደውም ይሻላል። እዛ ደግሞ የተማረ ችግር ነው ያለው። በጣም የሰለጠነ ማስተርስ ምናምን ያለው ፒኤችዲ የሰራ ችግር። እዚህ ጋር እኮ በንፍሮ የምታሰልፈው በቆሎ የምታሰልፈው ችግር ነው። እዛ ስትሄድ በዚህ የማያልፈ ችግር ነው። አልሰማችሁኝም? አጀንዳ ዛሬ ይቀር። እንዲህ ይላችኋል እግዚአብሔር። እንዲህ ነው የሚላችሁ፣ ኢየሱስ የነገራችሁን አምናችሁ ስትሄዱ በቤታችሁ ተአምራት ይሆናል። ተጸልዩ አይደለም ሳይጸለይ ተአምር ይሆናል። ስሙ፣ የእግዚአብሔር ሰው መጥቶ ሳይሆን ሳይመጣ እግዚአብሔር ተአምር ይሰራል እዛ። ምክንያቱም ያመንከው ቃል እግዚአብሔር ከመድረክ የሚሰጥሽ ቃል የቤትሽን ታሪክ የሚቀይር ነው። በቃ ማንም ሊለውጠው የማይችለውን የሚቀይር ነው። ኧረ አሜን። እግዚአብሔር ዘንድሮ ስሙ በሚገርም ሁኔታ የሚያስኬዳችሁ ሰዎች አላችሁ። ከባባድ መንገድ ግን እሱ ስላለ ትሄዳላችሁ። ከባድ ነገር ነው። እግዚአብሔር ይባረክ። ኧረ አሜን። ማቴዎስ ምዕራፍ 17 ቁጥር ከ24 እስከ 27 ድረስ ያለ ቃል ልንገራችሁ። 17 ማቴዎስ 17 ከ24 እስከ 27 ድረስ ያለ ምን መሰላችሁ? ስሙኝ። አሁንም ከተማው አሁንም ቅፍርናሆም ነች። አሜን። ዛሬ ቅፍርናሆም በቃ ድንቅ ነች። አሜን አሜን አትሉ? ቅፍርናሆም ነችና ስሙ፣ ኢየሱስና ጴጥሮስ ቅፍርናሆም ገቡ። ሲገቡ ቀረጥና ግብር የሚከፈልበት ሰዓት ነውና የሚሰበስቡ ሰዎች መጡ። ሲመጡ ስሙ፣ ጴጥሮስና ኢየሱስ እንዲህ ሲገቡ ኢየሱስን አይሉን ነገር ኢየሱስ ነው። አሜን አሜን በሉ እስቲ። ኢየሱስን ግብር ትከፍላለህ አትከፍልም እንዳይሉት ኢየሱስ ነው። ከዛ ምን አደረጉ መሰላችሁ? እንዲህ ያዩት ኢየሱስን የማይጠየቅ ነው። እንዲህ ሳይው ጴጥሮስ ከጎኑ አለ የሚጠየቅ ነው። ጴጥሮስን ያዙትና ስሙ ሳብ አደረጉትና መምህራችሁ አይገብርም እንዴ ያሉት። አንተ እስቲ ስሙ፣ ግብር ሊከፍል የኛ ጌታ ነፍሱን ለኛ መስዋዕት ሊያደርግ የመጣ ጌታ ስሙ። እሱን እንዳይጠይቁት ፈሩት። አይጠየቅም የኔ ጌታ። እስቲ አሜን በሉ። እሱን አንተ ትከፍላለህ አትከፍልም ግብር ቅፍርናሆም ውስጥ ገብተህ እንዳይሉት ፈሩት። ትንሽ የሚደፍሩትን ጴጥሮስን ሄዱና ምን አለ መሰለህ? አንተ መምህራችሁ ግብር ይከፍላል አይከፍልም አለው። አይከፍልም ሲለው ጴጥሮስ እኔ በጣም ደስ የሚል ይገብራል አላቸው። 4 ነጥብ። ግን እንዲህ ባለበት ሰዓት ኢየሱስማ እንዴት ገንዘብ ይዛል? ኢየሱስ ጋር እንበል። ጴጥሮስ እጅ ምንም ገንዘብ የለም። አሜን በሉ። ኧረ አሜን። ይሄንን ባለ ሰዓት ምንም የለም። ግን ምን አለ መሰላችሁ? ይገብራል አለ። ከዛ ኢየሱስ እንዲህ አለው፣ ጴጥሮስ ስማኝ አለው። በእውኑ አሜን አገራት ከሀገራቸው ልጆች ነው ከውጪ ከሚወጡት ነው ግብርና ታክስ የሚሰበስቡት ሲለው እንዲህ አለው፣ ከውጪ ከሚመጡት አለ። ታዲያ ልጆቻቸው ነፃ ናቸው አለ። አዎ ነፃ ናቸው አለው። ግን እንዳናሰናክላቸው እንክፈላቸው አለው። የሚከፈለው በመሄድ ነው። ቆይ ስሙ፣ ጴጥሮስን እንዲህ አለው፣ ሂድ አለው። ቃል ሰጠውና አሜን በሉ እስቲ። የት ሂድ አለው መሰላችሁ? ባህር ሂድ አለው። ባህር ሂድና መጀመሪያ የምታጠምደውን አሳ አቤት አሜን በሉ እስቲ። ይሄ ለጴጥሮስ ቻሌንጅ ነው። ለምን መሰላችሁ? ጴጥሮስ እድሜውን ጥርሱን የነቀለው እዛ ባህር ላይ ነው። አሳ ብር እንደሚያመጣ ያውቃል። ግን አሁን ኢየሱስ የሄደበት ሜተድ ቻሌንጂንግ ነው። ስሙ፣ እሱ የሚያውቀው ያጠምድና አሳ ይዞ ከተማ ሄዶ ሸጦ ነው ብር የሚያመጣው። ኢየሱስ ደግሞ የአሳውን አፍ ቦርሳ አድርጎታል። ይሄንን ስማ ለማረግ
አምነህ መሄድ ይጠይቃል። ይኸውላችሁ ዘንድሮ የእናንተን በረከት የት እንዳስቀመጠው ስለማታውቁ፣ ቦርሳውን የቱ ጋር እንዳረጋ ስለማታውቁ ኢየሱስ የተናገራችሁን ቃል አምናችሁ ሂዱ። ጴጥሮስ በልምዱ ኢየሱስን ቻሌንጅ አረገ። እንዴ ምን አሳ ደግሞ ከመቼ ወዲህ ነው የሚያመጣው? አይ ያውቀዋል ጌታን። ጌታ ካለ አለውን ቃል ላይ ነው የሚሄደው አለ። ወደ ባህር ካሁን በፊት ነግሬያችኋለሁ። አጥምዶ ሸጦ ነው ጨላ ያመጣል። በርግጥ ገንዘብ ያመጣል። ጨላ የሐረር ነው፣ ይቅር ይበለኝ። ሳንቲም ዝርዝር ጌታ ይባረክ። ስሙ ጴጥሮስ ወይውን ዘንድሮ ስሙ የምትባረኩበትን ወይ ቀይሮ ይመጣል። ካሁን በፊት ባልተራመድክበት መንገድ አንተ እንትና ናቸው ስትል እንትናን ስታይ እንትና ስታሳዝን በእንትና በኩል ነው ስትል እግዚአብሔር አሳ ውስጥ ይሄንን ይቀበላል። ለጴጥሮስ ለሌላ ሰው እኮ ቀላል ሊሆን ይችላል። ለጴጥሮስ ግን ቻሌንጂንግ ነው። ጴጥሮስ ግን ምን አለ መሰላችሁ? አይ ጌታ ነው እኮ ያለው አለ። አሜን በሉ እስቲ። ጌታ ካለኝማ እንዳለኝ ሄዳለሁ አለ። ዘንድሮ ስሙ ከባባድ ነገር ቢላችሁ እንኳን ኢየሱስ ማለቱን አረጋግጡ እንጂ የህይወታችሁ ታሪክ ይቀየራል። አረ አሜን በሉ። አሳ ውስጥ አፍ ውስጥ ብር እንዳለ ለግብር የሚከፈል ለዛውም የሁለቱንም አሜን አትሉ? አሜን አትሉ? ይሄንን ያመጣው ኢየሱስ የነገረውን ቃል አምኖ ሄደ። አረ ክብር ለጌታ ይሁን። አረ ክብር ለኢየሱስ ይሁን። እኔ አባቶች አጨብጭቡ በደንብ። ዛሬ አሜን ትሉኛላችሁ? የእግዚአብሔርን ቃል ለሚያምኑ ሰዎች ቤታቸው ተአምር ይሆናል። ካላሰቡት ቦታ ጉብኝት ይሆናል። ካሁን በፊት ብር ሰጥቶ ማያቅ፣ ካሁን በፊት ህይወት ለውጦ ማያቅ ነገር የእናንተን ቤት ታሪክ ይቀይራል። ምን ስታረጉ? ኢየሱስ ያላችሁን ነው። ኢየሱስ የነገራችሁን ቃል አምናችሁ ሂዱ። ስሙ መቃጥ ያዛለው ያዘ። እንግዲህ ግድ ነው። ኢየሱስ ነው ይዘይድ ጣላለው ሂድ አለው። ሳከሙ መጎና ብሎ አሜን አሜን። ወደዚህ ጋር ሲያየው ደግሞ ድንቅ ጌታ ነው ያለው ሁሉም ይሆንለት ነው። ውሸት ካፉ ወጥቶ አያውቅም። ካለ አለ ነው። እርሱ ብሏልና ሆነ ነው። እርሱ አዟልና ተፈጠሩ ነው። ሰማይ ሁን ሲል ያለ እንዴት ይቀር? አይ አንተ ካልከ ሄዳለሁ አለ። ዘንድሮ ስሙ በእግዚአብሔር ቃል የሚሄዱ እግዚአብሔር በነገራቸው ቃል የሚሄዱ በህይወታቸው ከተአምራት ጋር ይገናኛሉ። በህይወታችሁ በኑሯችሁ ከተአምራት ጋር ትገናኛላችሁ። አረ ክብር ለኢየሱስ ይሁን። አሁን ለተካገልጋዮች ጋር እናወራ ነበር። በአንደኛ ነገሥት ምዕራፍ 17 ቁጥር 5 ላይ ከቁጥር 1 ጀምሮ አንብቡት። እናወራ ነበርና እግዚአብሔር አንድ ነገር ፈጠረ። ኤልያስ መጣና ሰማይን ዘጋ። አሜን። ቆለፈው። ቁልፉን ደግሞ ማንም ሰው እንዳያገኘው አፍ ውስጥ ከተተው ካፌ ቃል በስተቀር ብሎ አሜን አትሉ? ቁልፍ እንኳን እኮ የሆነ ኮሞዲኖ ውስጥ ቢያስቀምጠው ጥሩ ነው። ቆለፈውና ምን እንዳደረገ ያው እግዚአብሔርን አለ ካፌ ቃል በስተቀር እንዳለውም በኋላ በ18 ላይ መጥቶ በቃሉ ነው የከፈተው። አሜን አትሉ? ቁልፏን ሰወረባቸው። ከዛ በኋላ እግዚአብሔር ረሃብ ሆነ። ቆላፊውም አፌክት ሊሆን ነው፣ ሊጎዳ ነው። እግዚአብሔር ምን አረገ መሰላችሁ? ይሄን ልጅ ሊያድን ከህዝቡ ጋር እንዳይሞት ቆልፎ እሱም እንዳይራብ። አቤት አሜን። ተነስተህ ወደ ኮራት ፈፋ ሄዳለሁ ገስታውስ አሜን። በልዩነት እንዲያሮራችሁ ከፈለጋችሁ ስሙ። ሰው እየራበው እናንተ እንድትጠግቡ ከፈለጋችሁ እግዚአብሔር እንዳላችሁ ሂዱ። አረ ክብር ለኢየሱስ ይሁን። ከዛ በኋላ እንዲያለው ተነስተህ ሂድ አለው። ምንድነው ሲለው ሂድ እዛ እኔ ቁራን ይመግብ ዘንድ አዝዣለሁ አለው። ለካስ ከኤልያስ ጋር ከመነጋገሩ በፊት ከቁርጋ ጋር አውርቷል። አልሰማችሁኝም? አዝዤዋለሁ ተነጋግረናል አለው። ሂድ አለው። እኔ የምፈልጋት ቃል ምን መሰላችሁ? ኤልያስም ይላል ስሙ ቻሌንጅ አላረገውም። የት ነው ቁራ ካሁን በፊት ሰው የመገበው አላለም። ምን ማለት እንደ እግዚአብሔር ቃል ሄደ ይላል። አሜን
እግዚአብሔር እንደተናገረው ቃል ሄደ። ምን አገባው? የሱ ቢዝነስ አይደለም። ሄዶ ጋደም አለና ነገታ አሜን ይጠብቃል። አንተ አሜን አትልም? ሄደና ተንተርሶ ይጠብቀዋል እግዚአብሔር ያለውን። ቁራው እንደታዘዘው አመጣ መገበው። አሜን በሉ እስቲ። እንደገና ተነስተው ወደ ሰራብታ ሄዳለው። ሄደ፣ አሁንም ሄደ። አሜን። ቻሌንጁ ልንገራችሁ። እግዚአብሔር ምዕራፍ እዛው 17 15ንና 5ን ላወዳድርላችሁ። ከዛ ከአንድ ሴትዮ ጋር ተገናኘ። አረ ሰራብታ ከዛ የላትም ምናምን በቃ የለኝም እኔ ለራሴና ለልጄ በልተነው ልንሞት ነው ስትል የሰራዊት ጌታ እግዚአብሔር እንዲህ ይልሻል አላት። ይሄ ራቡ ዘመን እስከሚያልቅ ድረስ ከማድጋው ዱቄቱ ከማሰሮም ዘይቱ አያልቅም አለና ትንቢት ተናገረ። ምን እንዳረገ ታውቃላችሁ? 15 ላይ ሴትዮዋም እንደ ኤልያስ ቃል አደረገች። ስሙ፣ እሱ ሰዎች የሚታዘዙን ለእግዚአብሔር በታዘዝነው ልክ ነው። እየሰማችሁ ነው? በማዕረግ ሰው አይታዘዝህም። ሰው የሚታዘዝ ስማ፣ እሱ ሄድ ኮራት ፈታዋ ሲለው በደንብ ሄዷል። እሱ ደግሞ ሲያዝ አንተ ሴትዮዋ እንደ ኤልያስ ቃል አደረገ። እሱ እንደ እግዚአብሔር ቃል አደረገ። ሴትዮዋ ደግሞ እንደ ኤልያስ ቃል አደረገች። እውነትም እሱ እንደተናገረው የራቡ ዘመን እስከሚያልፍ አላለቀም። አረ ክብር ለኢየሱስ ይሁን። አረ ሃሌሉያ። ዛሬ ሰው ስሙ፣ ሰው እንዲታዘዝ ከፈለክ ስሙ፣ እግዚአብሔርም ሰውም የሚታዘዙን ለሱ በታዘዝነን ልክ ነው። በማዕረግ መሰለን ፓስተር የሚባል ማዕረግ እዚህ ጋር ስላለኝ ሰው ሁሉ እርጋ አሳርፍ ተጠንቀቅ ምለው መሰለኝ። እኔ ለእግዚአብሔር ስትገዛ በእግዚአብሔር ቃል ስትሄድ አንተም የምትለውን ነገር ያደርጋል ትውልድ። አንተ የኖርክለት ጌታ ነው ሰው የሚኖርለት። እሱ ለእግዚአብሔር ቃል ሄደ፣ ሴትዮዋ ደግሞ እንደሱ ቃል ሄደች። አሜን አትሉ? አረ ክብር ለኢየሱስ ይሁን። እግዚአብሔር እንዲሰማችሁ ትፈልጋላችሁ? በሰማችሁት ልክ ነው የሚሰማችሁ። መስማት ስላለበት የሚሰማ አምላክ የለም እዚህ ቤት። እየሰማችሁኝ ነው? አንቺ ሰምተሽ በታዘዝሽው ልክ እግዚአብሔር ደግሞ ያንቺ ነገር አይሆንለትም። አሜን አትሉ? አረ ክብር ለኢየሱስ ይሁን። እግዚአብሔር የሰው ቃል ሲያከብር በታዘዝሽው ልክ እግዚአብሔር ይታዘዝሻል፣ ሰው ይታዘዝሻል። ስለዚህ ነው ዛሬ እግዚአብሔር በነገራችሁ ልክ ስትሄዱ ሰውን አዛችሁ አይደለም ታዘው ታያቸዋላችሁ። ምክንያቱም እናንተ ቀድማችሁ ታዛችኋል። አረ ክብር ለጌታ ይሁን። እኔ ስሙ አንድ እግዚአብሔር ሰውን የታዘዘበት የመጨረሻችን ተናግሬ ጨርሳለሁ። በጣም የሚገርማችሁ ኢያሱ ምዕራፍ 10 ላይ ቁጥር 13 እና 14 ላይ ታገኙታላችሁ። የኢያሱ ታሪክ የሚገርም ነው። ምን ያህል ለእግዚአብሔር እንደታዘዘ ለፍጥረት እግዚአብሔር የገለጠበት ነው። ምን እንዳለ ታውቃላችሁ? አሞራውያንን ሲመታ ሊመሽ እንዳይመሽ ቀን በቀን እንድገላቸው ፀሐይ ትቁማል። እየሰማችሁ? ፀሐይ አይግባ፣ ጠላቶችን በጨለማ እዚህ ጋር ገባ ማለት ነው እያየው ነው ማጠፋቸዋል። ፀሐይ ትቁማል፣ ጨረቃም በኤሎን ሸለቆ ላይ ትቁማል። መጽሐፍ ምን እንደሚል ታውቃላችሁ? ፀሐይ ቆመች ይላል። እሱ አይደለም። ከስር ምን ይላል መሰላችሁ? እግዚአብሔር ይላል የሰውን ቃል የሰማበት ከዚህ በፊትም ከዚህ በኋላም የለም ይላል። የኢያሱ የመታዘዝ ውጤት የኢያሱ እግዚአብሔርን እንኳን እግዚአብሔርን አይደለም ሙሴን እኮ እንዴት እንደታዘዘው ሙሴን በዘመኑ እንዴት አድርጎ ስለኖረ እግዚአብሔር ስሙ ኢያሱን ከተፈጥሮ ውጪ። በነገራችን ላይ ስሙ አንድ ጊዜ ነው ፀሐይ ፊክስድ ናት። አረሰንማል አልሰማችሁኝ? ፀሐይ ፕላኔቶች በፀሐይ ዙሪያ ነው የሚዞሩት። ፀሐይ ፊክስድ ናት። እኛ ቃሉ አማርኛው ፀሐይን አቆመ ይላል። የምትሽከረከረው መሬትን ነው እንዳትሽከረከረ ያረጋት ኢያሱ። ሰምታችሁኛል? ሳይንቲፊካሊ ከሄድንም መሬት ቀጥ እንድትል እንዳይመሽ አደረጋት። ሰው እግዚአብሔር የሰውን ቃል ይሄን ያህል የሚሰማው እንደ ቃሉ ስንሄድ ብቻ። እየሰማችሁኝ ነው? እግዚአብሔር ይስማችሁ። አሜን። እግዚአብሔር እንዲሰማችሁ ስሙት። ያልሰማችሁትን እግዚአብሔር እንዲሰማችሁ አትታገሉ።
ያልታዘዛችሁትን እግዚአብሔር እንዲታዘዛችሁ አታስቡ። ግን ዛሬ እንዲህ ይላችኋል። ሰውየው እግዚአብሔር የነገረውን ቃል አምኖ ሄደ። ዛሬ እግዚአብሔር የነገራችሁን ቃል አምናችሁ ሂዱ። ሰክሰስፉል ትሆናላችሁ። ቆመን እንጸልይ።